ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ ተረፍረፍ ይበልልኝ። ዛሬ እንግዲህ እንጀራ ልጋግር። ያው እዚህ ጋር ዱቄት፣ ቀይ ዱቄት አድርጌያለሁ። ይሄ ቀይ ዱቄት ነው። ይሄ ደግሞ ነጭ ዱቄት ነው። ቀላቅዬ ሁለቱንም አድርጌያለሁ። ቤኪንግ ፓውደር እጨምራለሁኝ። ከዛ ኢንስታንት ካሜራ እጨምራለሁ። እዚህ ጋር ትንሽ በትንሹ እንትን ንፋስ እንዳይገባበት፣ ካሜራ ንፋስ ከገባበት ጥር ስላልሆነ እና እሱንም ደግሞ እንደገና አሽገዋለሁ። እንትን ብዬ አሽገዋለሁ ከተጠቀምኩ በኋላ። ከዛ ቦከዋለሁ። ሊጡን አብኩቼ ለእንጀራ ነው። እንጀራ ልጋግር ነው ዛሬ እና ተከታተሉ ቤተሰብ። ሙቀት ስለሆነ ብዙ አላቆየውም እና እስቲ እንጀራውን ወደ መጋገር እንሄዳለን። ሊጡን አብክተን ሲቦካ ተመልሰን እንገናኛለን። ለመጋገር ስዘጋጅ ማለት ነው። ያው የምጨምረው እንዳልኳችሁ ፒንክ ፓውደር፣ ትንሽዬ ጨው እና ካሜራ ነው እና ሁለት አይነት ዱቄት ነው ያደረኩት። ቀይ ዱቄት እና ቀይ ዱቄት ነው እንደዚህ ይሄኛውን ዱቄት ይሄን ዱቄት እና ይሄን ያደረኩት የተጠቀምኩት ማለት ነው። ቤተሰብ ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ያው ሊጡን ቅድም ያቦካሁትን ሊጥ እንትን ብዬ አቅጥኝ ያው ምን ብዬ ሁሉ ነገር ጨርሻለሁ። አይታችኋል እንዴት አድርጌ እንዳቦካሁት። አሁን እንጀራው ወደ መጋገር እንሄዳለን። እዚህ ጋር እንትን እያረኩ ነው። እዚህ ጋር ጥጃለሁ። ያው ከዛ እናስሰዋለን። ያው እንግዲህ ታውቃላችሁ ጎመን ዘር የለም፣ በእንትን ነው ማስሰው በዘይት እና ተከታተሉ ቤተሰብ። ያው ሊጡ ደርሷል። ተከታተሉ። ያው ቤተሰብ እንደምታዩት አይኑ ችክ እያለ ነው። አሁን እንዘጋዋለን። ቆንጆ እንጀራ ነው የሚሆነው። ያው እንደምታዩት እንግዲህ ተከታተሉ። ትኩስ እንጀራ ብሉ ቤተሰብ። አይኑ ፍትክትክ እያለ ነው። ቆንጆ እየሆነ ነው። ያው እንደምታዩት አሪፍ ሆኗል ሊጡ። ያው አይን እያወጣ እንግዲህ እንደምታዩት ነው። ስሩ እናንተም። አሪፍ እንጀራ ነው ከመግዛት። ያው አረብ ሀገር ሆነን እንግዲህ ቤት ውስጥ እንጋግራለን እንደዚህ ምጣድም ባይኖር። እሺ ተከታተሉ ወይስ አሪፍ እየሆነ ነው እንግዲህ። እንጀራው አይን እያወጣ ጥቅጥቅ እያለ ነው። ቆንጆ ነው። ተከታተሉስ። ያው ቤተሰብ እንደምታዩት እንጀራው ጥቅጥቅ ያለ ነው። ቆንጆ ነው። ቤተሰብ ያው እዚህ ጋር እንግዲህ ሽንኩርት እያቁላላው ነው። እዚህ ጋር አልጫ ሰራለሁ፣ ድንችና ካሮት። እዚህ ጋር ደግሞ ምስር ሽሮ አለኝ ከኢትዮጵያ የተላከልኝ ሽሮ ወጥ ሰራለሁ። በምስር አርቄ ያው እንደ ኢትዮጵያ ባይሆንም ተከታተሉ። እንጀራ ጋግር ያለው አሁን እንበላለን ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እዚህ ጋር ለካሮትና ድንቹ መጀመሪያ እርድ ጨምራለሁ። እርድ ጨምሬ አቁላልቼ ተመልሼ ዘይት ጨምሬያለሁ፣ ሽንኩርት ጨምሬያለሁ። እርድ አቁላልቼ ተመልሼ እመጣለሁ። ያው ቤተሰብ እርዱ ተቁላልቷል። አሁን ነጭ ሽንኩርት የተፈጨ ነጭ ሽንኩርትና ትንሽዬ ዝንጅብል እጨምርበታለሁ። ተከታተሉ ቤተሰብ። የተፈጨ ነጭ ሽንኩርትና ዝንጅብል ጨምሬያለሁ ቤተሰብ። አቁላልቼ ተመልሼ እመጣለሁ። ያው ቤተሰብ እንግዲህ አይታችኋል። የጨመርኩትን መጀመሪያ ቀይ ሽንኩርት አረኩ፣ ውሃውን ሲመጣው ዘይት አረኩ። ከዛ ደግሞ የተፈጨ ዝንጅብልና ነጭ ሽንኩርት አረኩኝ። አሁን ከዛ እርድ ጨመርኩ። አሁን ደግሞ እዚህ ጋር ካሪ ማጂ
ቁንዶ በርበሬና ትንሽዬ ፍልፍል እጨምራለሁ። ያው እንግዲህ ቅመሜ የኢትዮጵያ ቅመሜ የለም። አቁላልቼ ተመልሼ እመጣለሁ። ተከታተል። ያው ቤተሰብ ቅመሙን ጨምሬ እንግዲህ አልጫ ድንችና ካሮት ነው የምሰራው። ከዛ ካሮቱን እንጨምራለን። አጥቤው በደንብ አርቄ አዘጋጅቼ ነው። ካሮቱ ትንሽ ተቁላልቶ በሰል ሲል ድንች እንጨምራለን። ተከታተል ቤተሰብ። ቲማቲም እንግዲህ ያው ለሁለት ነው ማካፍለው። ትንሽዬ ቲማቲም ቅድም ሳላቁላላ ሳልጨምር አሁን እጨምራለሁ። ቲማቲም አንድ ላይ ከካሮቱ ጋር ይቁላላ። በደንብ አቁላልቼ ተመልሼ ይመጣል። ችግር የለውም ቤተሰብ። እንግዲህ ያው ያልጫው ድንቹን ከዛ እንጨምራለን። የተጨመረውን ግባት አይታችኋል። አሁን ከድኛ አስቀምጧል። ይብሰል፣ ትንሽ በሰል ሊበል ካሮቱ። ከዛ ድንቹን እንጨምራለን። አሁን እዚህ ጋር ደግሞ ምስር ድፍን እሰራለሁ። ተከታተሉ። ያው ቤተሰብ እንግዲህ ምስር ድፍኑን እያቁላላው ነው፣ ዘይትና ሽንኩርቱን። ከዛ ቅመም እንጨምራለን። የጨመርኩት ምን እንደሆነ ሳልነግራችሁ እርድ፣ ህዝበራ፣ ፍልፍል፣ በርበሬ ማለት ነው። በርበሬ፣ ቁንዶ በርበሬ፣ ትንሽዬ ካሪ ፓውደር ጨምሬያለሁ። አቁላልቼው ተመልሼ እመጣለሁ። የተፈጨ ነጭ ሽንኩርትና ዝንጅብል ጨምራለሁ። ተጣብቋል። ያው ቤተሰብ እንግዲህ ምስር ድፍን ሳይሆን ምስር ክክ ሶሪ ተቁላልቶ፣ አሁን ደግሞ ቲማቲም ጨምራለሁ። ቲማቲሙ ሲበስል እንገናኛለን። ቤተሰብ እዚህ ጋር ካሮቱ ደርሷል። አሁን ድንቹን እንጨምራለን። አልጫው ውስጥ ማለት ነው። ድንቹን እንጨምራለን። ከዛ እዚህ ጋር ደግሞ አሁን አደስ ጨምራለሁ። በደንብ አቁላልቼ የጨመርኩትን ግባት አይታችኋል። ቃሪያም ጨመርኩበት። ተከታተሉ። አሁን ምስር ክኩን እጨምራለሁ። ከዛ ሽሮ አለኝ የተላከልኝ ከኢትዮጵያ፣ እሱን ጨምራለሁ። ይኸው ቲማቲሙ ሽንኩርቱን በደንብ በስሏል። ድብን ብሎ ተቁላልቷል። አሁን ይሄን ደግሞ አቁላልቼ ቃሪያ፣ ጨው ጨምራለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ ያው ምስሩን አጥቤ በደንብ አድርጌ የሆነ ጨው እስከሚወጣው አሁን እንጨምራለን። አጥቤዋለሁ ማለት ነው። ሲበስል ተመልሼ እመጣለሁ። ተከታተሉ ቤተሰብ። አልጫው እንግዲህ እየደረሰ ነው። ጨው እንጨምራለን። አቁላልቼ እመጣለሁ ቤተሰብ። ቃሪያ እንጨምራለን። ቃሪያ ተከታተሉ። ያው ቤተሰብ እንግዲህ ምስሩ ላይ ውሃ ከልሻለሁ። ጨው አልጨመርኩም። ጨው ጨምሬ አሁን ሽሮ ነሰንሳለሁኝ። ከላይ እኔ ዱቄቱን ነው የምጨምረው ሽሮውን። እናንተ ከቁሌቱ ጋር ሽሮውን አቁላልታችሁ ውሃ መከለስ ትችላላችሁ። ከምስሩ ጋር ማቁላላት አንድ ላይ ትችላላችሁ፣ ከሽንኩርቱ ጋር ማለት ነው። አሊያም ደግሞ በውሃ በጥብጣችሁ መጨመር ትችላላችሁ። እኔ ግን እንደዚህ አሁን ለውሌ ነው ነስንሼ የምጨምረው። ታዩታላችሁ። ተከታተሉ ቤተሰብ። ያ ቤተሰብ እንግዲህ እንዳልኳችሁ ምጥን ሽሮ ነው የተላከልኝ። ያው ምጥንም ምጥል ያኖለም ሽሮ ነው የተላከልኝ። ታውቃላችሁ ምጥን ሽሮ እንዴት እንደሚዘጋጅ። አሁን እኔ እንደዚህ ነስንሼው ከዛ አዋህጄው ሽሮውን እመጣለሁ ማለት ነው። አልጫውም እዚህ ጋር ይኸው እየደረሰ ነው። ትንሽ ነው የቀረው እንደምታዩት። እንጀራውም ተጋግሯል። ያው ቤተሰብ እንግዲህ ሽሮ ወጡም ደርሷል። እንደገና አልጫ ወጡም ደርሷል። እንጀራውም ደርሷል። እንጀራውን ጋግሬያለሁ አይታችኋል። ትንሽዬ ቃሪያ ጣል እናደርግባታለን እዚች ላይ ሽሮዋ ላይ። ቅድም ጨምሬያለሁ ሳቁላላ በነገራችን ላይ። በጣም ቆንጆ ሆኗል። ሁለቱም አልጫውም ይሄ እንጀራ ላይ አድርገን እናየዋለን። ቤተሰብ ተከታተሉ። ያው ቤተሰብ እንግዲህ እንጀራውን አዘጋጅቻለሁ። አሁን ወጡን እንነችባለን፣ አሳያችኋለሁ። አብራችሁን ትቀምሳላችሁ። ያው ቤተሰብ እንግዲህ እንደዚህ ደርሷል። ልንበላ ነው። ለሁላችንም እንነችባለን። ለሰራተኞቹ ይበላሉ። የኢትዮጵያ ምግብ ለምደዋል። ሰብስክራይብ፣ ሼር፣ ኮሜንት አድርጉ፣ ላይክ አድርጉ። ስንት ላይክ ያስፈልጓል? ስንት ሰብስክራይብ፣ ስንት ሼር፣ ምን ያህል ኮሜንት ጽፋችሁ ይሄ እንዲህ ነው ብላችሁ አሳውቁኝ።
ቤተሰብ እንደወደዳችሁ ታሳውቁኝ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ባይ 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 ቤተሰብ